መጪውን በዓል አስመልክቶ ሚያዝያ 4 ጀምሮ በዓል ይከበራል። ከዚህ ጋር አስመልክቶ የተለያዩ ቆሻሻዎች በህብረተሰቡ ዘንድ ይመረታሉ። እነዚህ ቆሻሻዎች ደግሞ ለህብረተሰቡ የጤና እክል የሚገጥሙ ናቸው። በተለይ ደግሞ ከእርዱ ጋር ተያይዞ የሚወጡ ተረፈ ምርቶች ለሰው ልጅ የመተንፈሻ አካል ችግር በሽታ የሚያስከትሉ ስለሆኑ እነሱን በአግባቡ ባለማስወገዳችን ለተለያዩ ተላላፊ በሽታዎች የሚጋለጥ ስለሆነ ሁሉም ማህበረሰብ ያው ይህንን ችግር እንደ ችግር አይቶ የሚወጣውን ቆሻሻ በአግባቡ ሸክፎ የሚወገደውን የሚቃጠለውን በማቃጠል የሚቀበረውን በመቅበር በተለይ ደግሞ ከእንስሳት ተረፈ ምርት የሚወጡ ቆሻሻዎች በመቅበር ሁሉም ሰው የራሱን ጤና ራሱ መጠበቅ መቻል አለበት የሚል እንትን አለኝ። የሚያመጣው ጉዳት ያው ሁሉም ህብረተሰብ ያውቀዋል። በተለይ ደግሞ ከነዚህ ተላላፊ በሽታ ከምንላቸው እንደ አስም፣ ጉንፋን የመሳሰሉት በሽታዎች ተጋላጭ ይሆናል ማለት ነው። ከአካባቢ ብክለት አንጻር ስናየው ደግሞ እንግዲህ ሁሉም ማህበረሰብ የማይፈልገውን ተረፈ ምርት ወደየአካባቢው በመጣል ለመጥፎ ሽታና አካባቢ ብክለት በመጋለጥ አካባቢያችንን እንድንጠላው ለህፃናት በተለይ ደግሞ ለተለያዩ ለመተንፈሻ አካላት ችግር የሚያጋልጥ ስለሆነ ይህንን ችግር ሁላችንም ተባብረን በአግባቡ ቆሻሻን መሸከፍ አለብን የሚል ሀሳብ አለኝ። እንግዲህ ማህበረሰቡ እስካሁን ድረስ ያለውን ልምዳችን እንደ ከተማ መወገድ ያለበት ቆሻሻ ደረቅ ቆሻሻ በትክክል ተሰብስቦ የሚቃጠልና የማይቃጠል ተብሎ ተለይቶ በሁለት ማዳበሪያ ተለይቶ መቀመጥ መቻል አለበት። አሁን እንደ ከተማችን ቆሻሻ አንሺ ማህበራት አሉ። ይሙላም ይነስም ይብዛም በየጊዜው እየመጡ ያነሳሉ። ስለዚህ ቆሻሻን ደረቅ ቆሻሻን የሚቃጠለውን የብቻ የማይቃጠለውን የብቻ ሰብስበን ማስቀመጥ በማዳበሪያ ማስቀመጥ ይጠበቅብናል ማለት ነው እንደ ማህበረሰብ። ፍሳሽ ቆሻሻን ደግሞ ቤታቸው በዘመናዊ መልክ የተሰሩ ቤቶች በሴፕቲክ ታንክ ቆሻሻን እንዲያስወግዱ፣ ፍሳሽ ቆሻሻን በዘመናዊ መንገድ ያልተሰሩ ቤቶች ደግሞ የፍሳሽ ማስረጊያ ጉድጓድ ቆፍረው በአግባቡ በዛ እንዲያስወግዱ እንመከራለን እንደ ጤና ማለት ነው። በዚሁ አጋጣሚ ለደብረ ማርቆስ ከተማ ነዋሪዎች በሙሉ ለ2018 የትንሣኤ በዓል እንኳን በሰላም አደረሳችሁ እያልኩ ሁሉም ሰው የራሱን ጤና በራሱ መጠበቅ አለበት የሚል ሞቶ ይዘን ሁላችንም ይህንን በዓል በጋራ ማክበር አለብን ማለት እፈልጋለሁ። አመሰግናለሁ።